ሰላም ሰላም ውዶች፣ በብዙዎቻችሁ ጥያቄ መሰረት የሀገር ውስጥ ወርቅና የውጭ ሀገር ወርቅ እንዴት አድርገን መለየት እንችላለን የሚል ጥያቄ እየጠየቃችሁን ትገኛላችሁ። በእውነት ብዙ ሰዎች ይህንን ይቸገሩበታል። ምክንያቱም የውጭና የሀገር ውስጥ ለመለየት እጅግ በጣም ወሳኝ የሆኑ ምልክቶች እንዲሁም ደግሞ ልዩነት እንዳላቸው ስለማንረዳ ነው። በዚህ ቪዲዮ ላይ የማሳያችሁ ነገር ቢኖር በዋናነት ምንድን ነው የሚለያያቸው የሀገር ውስጥ እንዲሁም ደግሞ የውጭ ሀገር ወርቆች ምን አይነት ልዩነት አላቸው የሚለውን አንድ በአንድ የማሳያችሁ ይሆናል ማለት ነው። ስለዚህ ሌላ ጊዜ በምትሸጡበት ወይም ደግሞ ልትገዙ ገበያ በምትወጡበት ሰዓት ላይ የትኛው የሀገር ውስጥ ነው የትኛው ደግሞ የውጭ ነው የሚለውን ለመለየት አትሸወዱም ማለት ነው። በዛሬ ቪዲዮ እሱን አንድ ባንድ የማሳያችሁ ይሆናል። እስከ መጨረሻው መከታተል አይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሁልጊዜ እንደምንላችሁ ጠቃሚ የሆነ መረጃን ስለምታገኙበት ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይረሳ። ቀጥታ ወደ ጉዳያችን እንሄዳለን። እንግዲህ በሀገር ውስጥ የሚገኝ ወርቅና ከውጭ የሚመጣ ወርቅ የተለያዩ ልዩነቶች አሏቸው። ሁሉንም አንድ በአንድ እንመለከታለን። የመጀመሪያው ምንድን ነው? በዋጋ አወጣጥ ስርዓታቸው ይለያያሉ። ሌላው ደግሞ በንጽህና ደረጃቸው እንዲሁ የንጽህና ደረጃ አጠባበቃቸው እንደሚለያዩ ማወቅ አለብን። ሌላም ደግሞ አለ የጌጣጌጥ ዲዛይን ነው። ምክንያቱም በኢትዮጵያ የምናገኛቸው አንዳንድ ወርቆች ሊሚቴሽን አለባቸው። የውጭ ወርቆች ግን ምናልባት የማይገመት አይነት ዲዛይን ልታገኙበት ትችላላችሁ። ያ ደግሞ ከባህልም ምናልባት ከተለያዩ የክሬቲቪቲ ኔቸርም ሊሆን ይችላል ማለት ነው። ልዩነቱን አንድ በአንድ ስንመለከት የመጀመሪያው ዋጋ አወጣጥን በምንመለከትበት ሰዓት ላይ የሀገር ውስጥ እና የውጭ ወርቅ ዋጋው ዋናው ልዩነት ነው። ዋጋው እጅግ በጣም ልዩነት አለው ከገጽታው ባሻገር ማለት ነው። አሁን የሀገር ውስጥ ወርቅን በምንመለከትበት ሰዓት ላይ ከውጭ ወርቅ ጋር ሲታይ ዋናው ዋጋ ነው። በዓለም አቀፍ ቦታ ስፖት የሚባል ፕራይስ አለ። አጠቃላይ እንደ ኢትዮጵያ ብሔራዊ ባንክ እንደሚያወጣው የሚሰላበት ማለት ነው። ለምሳሌ በዓለም አቀፍ ደረጃ በዩኤስዲ ወይም ደግሞ በሌላ ጠንካራ የሆነ ምንዛሪ ይወሰናል ጥሬ የወርቁ ዋጋ ማለት ነው። ስፖት ፕራይስ የሚባለው እንግዲህ ጥሬ የወርቁ ዋጋ ስፖት ፕራይስ ይባላል። ከዛ ከስፖት ፕራይሱ ዋጋ ደግሞ ለተለያዩ አካፋፋዮች እንዲሁም ደግሞ ሻጮች ለተጨማሪ ክፍያዎችን ከፍለው የተለያየ የገቢ ሊሆን ይችላል የግብር በሀገር ውስጥ የሚከፈሉ